ተደናገረ። ኧረ በስመ አብ ምንድን ነው? በስመ አብ ኧረ በስመ አብ የማስከም እሱ ነው። ተረገም አንተ ተረገምክ አንተ መጥፎ ሰው ዝበል አወቀኝ አይደለ? ቤት በኩል ሊወጣው ቤት አባ ብለን አንተ ቆይ ይሄ እኮ 3 ቀን እኮ ነው። 3 ቀን ነው ወረሪ በእናትህ ለአንገት ላይ ነው አምጥቼ የምጠመጥሙ። ይሄን እኮ ነው የምትንከባከበው አይደል? ቅድም ያልኩህ ምንድን ነው ታዲያ? እንዴ ምንድን ነው? ሰላም ውድ ቤተሰቦች እንዴት አላችሁ? እንዴት ከረማችሁ? የኔ ውድ ስጦታዎች፣ እኔ በጣም ደግ ነኝ። ወንድማችሁ ጋዜጠኛ ሮቤል ዛሬም ተመልሻለሁ። እንግዲህ በአዲስ ጉዳይ ያው አዲስ ልለው አልችልም። በእርግጥ ግን ከእስር ቤት ወይም ከጣቢያ ቆይታ በኋላ በእንቅስቃሴ ላይ ዛሬ ሀብዬ ጀምሬያለሁ። ያው ካለሁበት ሰሞኑ ያለሁበት ጉዳይ የምታውቁት ነው። በዛ ዙሪያ ላይ ክትትል እያደረኩ ነው ያለሁት ማለት ነው። እና እንግዲህ አዲስ ሌላ ጥቆማ ደርሶኝ ወይም ደግሞ መረጃ ማስረጃ ደርሶኝ በተለይ የቀድሞ ፍቅረኛ የነበረችው ልጅ ማን ነው የገደላት በሚለው ዙሪያ አንዳንድ መረጃዎች ደርሰውኝ እንግዲህ ክትትል ላደርግ ወስኛለሁ ማለት ነው። ከህግ አካላቶችም ጋር ተመካክሬ ራስን ጠብቅ፣ ያው አዲስ ነገር ስታገኝ እስካሁን ያገኘውም ጥሩ መረጃዎች ናቸው ያሰባሰብካቸው፣ አሁንም ግን ራስን ጠብቀ ለእኛ እያማከርከን ነው እያንዳንዱን እንቅስቃሴ የምታደርገው በሚል ተመካክረን እንግዲህ ወጥቼ ክትትል ለማድረግ ሀብዬ ዛሬ ተነስቻለሁ ማለት ነው። ዞሮ እንግዲህ ቤተሰቦች ዛሬ አንድ አዲስ መረጃ ደርሶኛል። በስኪም ዙሪያ በልጅቷም አሟሟት ዙሪያ አንዳንድ መረጃዎች ደርሰውኝ እንግዲህ ፍለጋ ልወጣ ነው። ማን ነው ልጅቷን የገደላት፣ በእኔ ላይስ እንዲመሰከር ያደረገው ግለሰብ ነው ወይ የሚለውን ነገር ማጣራበት ነው የሚሆነው። እንዴት ነው መሰላችሁ ቤተሰቦች፣ እንግዲህ የቀድሞ ፍቅረኛ የነበረችው ልጅ ከመሞቷ በፊት እንግዲህ ያው ነፍሷን በገነት ያኖረው እሷን የመከራት ወይም በሰዓቱ የደለላት አንድ ግለሰብ ነበረ። ከአንድ ወር ብቻ ከ3 ሳምንት በፊት አንድ ያወራት ግለሰብ ነበረ እና ያ ግለሰብ እንግዲህ ቴሌ ሄደው የኛ የስራ ባልደረቦቼ ቴሌ ሄደው ሲያጣሩ አንድ የስልክ ቅጂ ከእሷ ጋር የስልክ ልውውጥ ያደረገ አንድ ግለሰብ ይገኛል እና ያ ግለሰብ እኔ ላይ የሐሰት ምስክር እንድታደርግ እንድትናገር መረጃዎች አሳልፋ እንድትሰጥ የውሸት ግን ደግሞ የእውነት በሚመስል መልኩ መረጃዎች እንድትሰጥ አንድ ሰው አስገድዷታል። በገንዘብ አስገድዷታልም ደልለዋታልም። በገንዘብና በውጭ ሀገር እንወስድሻለን ህይወትሽ ይቀየራል በሚል ማለት ነው። ከዛ ባለፈ ደግሞ ባታደርጊው ግን ሞትሽን ነው እንግዲህ ሞትሽ ነው የሚሆነው የሚልም ግዳጅም ምርጫም ነው የሰጧት ማለት ነው። እሷ ግዳጁንም ምርጫውንም ተቀብላ በስተመጨረሻ እኔ ላይ መረጃ አመሳክራ እንግዲህ ለእሷም አልጠቀማትም። ዞሮ እንግዲህ ህይወቷ ግን ሊያልፍ ይችላል እና ማን የገደላት የሚለው እስካሁን በእርግጥ አልታወቀም። ግን እነዚህ ሰዎች ሊሆኑ ይችላሉ የሚል ግምት አለን በአሁን ባለን እንግዲህ ጥርጣሬዎች ማለት ነው። ዞሮ ይህን ብሎ ያወራት ግለሰብ ስልኩ ያቺ ስልክ ተወራች። አንዴ ነው የተወራችበት ሲሙ ከተገዛ ጀምሮ አንዴ ተወራችበት ከሷ ጋር ከዛች ልጅ ጋር። ከዛ በኋላ የተቃጠለ ሲም ነበረ እና ቴሌ ሄደን ድጋሚ ያስወጥተን ብዙ እንግዲህ እኔ አይደለሁም ባልደረቦች ያስወጥተው ምን ብለው ቅጁን ሲሰሙት ነው ያንን ነገር ያገኙት። እሷን እንደዛ ብሎ ያወራት አንድ ግለሰብ እንዳለ። አሁን ያ ግለሰብ በማን ስም የወጣው ምናምን የሚለውን ራሱ ስናጠራ አኖኒመስ ነበር። ይሄ የባለቤትነት ስሙ ማይታወቅ ሆኖ ነበረ። ግን በብዙ እንግዲህ ፍለጋና ቴሌም ያሉ ሙያተኞች ሰራተኞች ተባብረው ግለሰቡ ከየት አድራሻ የት እንደወጣ የሚያሳየው አንዳንድ እንትኖች ተደርጎ ያወጡት ግለሰቦች ታውቀዋል ማለት ነው። ዞሮ ያ ግለሰብ ማን ነው የሚለውን ፍለጋ ደግሞ አሁን ወጥተናል። እንዳልኳችሁ የህግ አካላቶች በዚህ ጉዳይ ላይ አማክረውኝ ራስን ጠብቅ ግን ተከታተል አዲስ ነገር ካላሳወቀን ስላሉኝ ነገሩን እንግዲህ ብዙ እንትን ሳላረገው ሳላጠብቅ ብቻ ግን በቻልኩት አቅም ቆንጆ አድርጌ እውነታውን ለማውጣት ማን ነው ይሄ ግለሰብ የሚለውን ለማጣራት ነው ማለት ነው ዛሬ ወጣሁት። እንግዲህ ፈጣሪ ይርዳ በሉኝ ቤተሰቦች፣ እናንተ በጸሎት አግዙኝ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ኮሜንት ላይ ደግሞ ቪዲዮን ተመልክታችሁ ሀሳብ አስተያየት ስጡ። ምን ይፈጠር ይሆን የሚለውን አብረን ነው የምናየው። አብረን እንቆይ። ከሀገር ውጭ ሆናችሁ ቤት መግዛት ፈልጋችሁ ግን ደግሞ የእምነት ጉዳይ የጎደለባችሁ ወይም እምነት ጉዳይ አሳስባችሁ ያልገዛችሁ አላችሁ አይደለም? እንግዲያውስ ቤተሰቦች ከኛ ጋር አጋር ድርጅት ሆነው አብረው ሊሰሩ የፈለጉ 3 የሪል ስቴት ቤቶች አማራጭ ከኛ ጋር ለመስራት ዝግጁ ናቸው። እናንተንም ይጠቅማል ብዬ ስለማስብ ላስተዋውቃችሁ።
ሰላም ሰላም፣ ሮቤል ነኝ። ቤተሰቦች እንዴት አላችሁ? እንዴት ከረማችሁ? በሶስት አይነት የሪል ስቴት አማራጮች ወይም የቤት ግንባታ አማራጮችን ይዤላችሁ ቀርብ ያለው አንደኛው ነው የመጀመሪያው በቦሌ ቡልቡላ 125 ካሬ ሜትር ላይ ያረፈ በአንድ ወለል ወይም የመሬት ወለል አንድ አባወራን የያዘ እንዲሁም በህንፃ 4 አባወሮችን የሚይዝ ቦሌ ቡልቡላ ላይ ጥንቅቅ ያለ ሙሉ በሙሉ የተገነባ ሜትሮ ሃውስ ሪል ስቴት ይዞላችሁ ቀርቧል ማለት ነው። ይህ እንግዲህ ይዞላችሁ የቀረበው ባለ 2 መኝታና ባለ 3 መኝታ አማራጭ ነው። በግንባታ ላይ ያሉ አማራጮች ከፈለጋችሁ ደግሞ በቡልጋሪያ እንዲሁም በሜክሲኮ የቴምር ፕሮፐርቲስ እና የአባይ ሆምስ ሪል ስቴት ቤቶችን አዘጋጅተውላቸዋል። እነዚህን ቤቶች ደግሞ በ10% ቅናሽ ቅድመ ክፍያ ከፍለው 779 ሺህ ብር ከፍለው የቤት ባለቤትነቱን ማረጋገጥ ይችላሉ። እንዲሁም ሙሉ በሙሉ ከፍዬ ጨርሳለሁ ካሉም ደግሞ በ5.6 ሚሊዮን ብር ገዝተው 30% ቅናሽ ማለት ነው ተደርጎሎት የቤት ባለቤትነቱን ያረጋግጣሉ ማለት ነው። በእነዚህ በሶስት አማራጮች እንግዲህ መግዛት ከፈለጋችሁ በሙሉ እምነት እንግዲህ እኛም አለን፣ እናንተም ገዝታችሁ የምትኮሩበት ማታፍሩበት ነው። ቤተሰቦቼ እነዚህን ዝርዝር መረጃዎች ማግኘት ከፈለጋችሁ ደግሞ ከታች በማስቀምጥላችሁ ስልክ ደውላችሁ የበለጠውን መረጃ ማግኘት ትችላላችሁ። እናመሰግናለን። እንግዲህ ውድ ቤተሰቦች በጣም በሚገርም ሁኔታ ይህን ክትትል ሳደርግ እንግዲህ ከጎኔ አብረውኝ ያሉት የስራ ባልደረቦቼ አንዱ አቤሎ ነው። እንግዲህ አቤሎ አብሮኝ ነበረ ከጀርባ አሁንም አለ። ምን ነገር ተመለከተ መሰላችሁ? አድራሻውን ይህን ሰውዬ ይሄ ግለሰብ ማን ነው የሚለውን ለማጣራት በምንሄድበት ሰዓት ሰውየውን ተከታትለን መንገድ ላይ አይተነው ነበረ። ከዛ ተከታትለን ነው ስንሄድ የአድራሻውን ባለቤት ተከታትለን ነው እዛ አካባቢ ላይ ስንሄድ አቤሎ ለካ ከዚህ በፊት ያውቀዋል። ከዚህ በፊት ክትትል አድርጎበት የታሰረ ግለሰብ ነበረ እና በምን አይነት መልኩ ተፈቶ እንደሆነ እስካሁን አልታወቀም። እሱ እንዲሁም አቤል ወደ ጣቢያ ምናምን ደውሎ እየጠያየቀ ነው፣ በምን አይነት መልኩ በምን አግባብ ሊፈታ እንደቻለ እየጠያየቀ ነው ማለት ነው። እና እንዴ እኮ እንትና ነው ሀብቴ ይባላል ግለሰቡ። እንዴ እኮ ሀብቴ ነው እንደዚህ አድርገን እኮ እኛ ያሳሰርነው ሰው ነው፣ በስኬ መጥፋት ዙሪያ ራሱ ያለበት እጁ ያለበት አይነት ግለሰብ ነው፣ ዘንዶ አምላኪ ነው፣ መተተኛ ነው ብሎ ነገረኝ ማለት ነው። ዞሮ ዞሮ እኛ ምን አሰብን፣ ይህን ነገር ስናቅ ወደኋላ መለስ አለን እና ስፔሲፊክ የት እንደሆነ አድራሻ ቦታው ቤቱን ከለየን በኋላ እንግዲህ ወደኋላ ተመልሰን ተመካክረን እኔ እንግዲህ ከአቤሎን ወደኋላ አድርጌ እሱም ሌላ ስራ መቀጠል ጀመረ። ከጀርባዬ እንግዲህ ወንዴን አድርጌ ብቻዬን ይዤ ልገባ አሰብኩኝ፣ ካሜራዬን ማለት ነው። ምንድን ያሰብኩት ደረቴ ላይ አድርጌ ይሄ ሰውዬ ከዚህ በፊት ዘንዶ ጠፍቶበት ነበር የሚል ነገር ምናልባት ወደዛ ሲንግል ላይ ገብታችሁ ማየት ትችላላችሁ ቪዲዮን። ይሄ ግለሰብ ሀብቴ የተባለው ግለሰብ ዘንዶ ጠፍቶበት ነበረ የራሱ እና ዘንዶ የጠፋብኝ በሚል በጣም ብዙ ሲያምስ ነበረ በጉዳዩ ዙሪያ በዚህ ዙሪያ። ከዛ በኋላ እንግዲህ እነሱ ተከታትለው ደግሞ ሰውየው ነፍሰ በላ ሰው ስለሆነ ሊያስይዙት ችለዋል ማለት ነው ለጣቢያ። ግን ዞሮ አሁን ላይ በመንገዳችን አይተነዋል። በመንገዳችን ማየት ብቻ ሲሆን እሱም ብለን ነው የመጣ ነው። ለካ ስንመጣ ግለሰብ ውስጥ ሆኖ ነው ያገኘ ነው። ስለዚህ እኔ ስገባ የምገባው ዘንዶ ጠፍቶበት እንደሆነ ላፋልገው እንደምችል ልነግረው ልገባ ነው ያሰብኩት ማለት ነው። ይህንን አቤሎም የራሱን ምክር ሀሳብ ሰጥቶኛል በዚህ ጉዳይ ላይ። ስለዚህ እስኪ ልግባና በዛው ይህን ሰውዬ ማስረጃ የቃል ማስረጃም የቪዲዮ ማስረጃም ይዤበት ልወጣ ሞክራለሁ ማለት ነው። ስለዚህ አሁን ወደ ውስጥ ልግባ። ሰው እንግዲህ ከጀርባዬ ከውጭ ሆነው ይከታተሉኛል። እኔ ግን ወደ ውስጥ ብቻዬን ገብቼ ነገሩን እከታተላለሁ ማለት ነው። ላይክ፣ ሼር፣ ሰብስክራይብ አድርጉ። ኮሜንት ላይ ሀሳብ አስተያየታችሁን ስጡን። ቤተሰቦች አብረን እንቆይ። እንግዲህ ውድ ቤተሰቦች ወደ ግለሰቡ ቤት ደርሻለሁ። ትልቅ ቤት ነው በጣም እና ያው ማለት ያው መጠነኛ የሚባል ግቢ ቤት ውስጥ ነው የሚኖረው ያለው። እኔ ብቻዬን ነው የምገባው ማለት ነው። እንግዲህ የሚፈጠረውን አብረን እናያለን። እግዚአብሔር ይርዳኝ። ሰዎቹ በጣም ከባድ ሰዎች ናቸው። እዚህ ስብስብ ውስጥ ያሉ ሰዎች ነው ደረሰኝ። ስለዚህ ለማጣራት እሞክራለሁ ምን እንደሚፈጠር ማለት ነው። ለምሳሌ ድምፁን ሰማሁት። ጤና ይስጥልኝ። ሰላም ነው። እንዴት ነህ? አለሁ ይመስገን። አይ አንድ ጥቆማ እንግዲህ ከአንተ ጋር የሆነች ነገር ለመጫወት ነበረና የሆነ ነገር ሰው መልእክት ልኮኝ ወደ አንተ። ታዲያ ምንድን ነው አዋራ አልችልም ብታይና በቃ ሰሞኑን ወደ ጠረፍ አካባቢ ነበርኩኝ። እዛ በቃ ዜሮ አረገኝ
አንተን ነው ይመጣል ያለው ደውሎ ነግረውት ነበረ። በዘንዶ ዙሪያ ነው እንኳን በዘንዶ ዙሪያ ነው ነግረውት። ሰላም ነው አለሁልህ። ተመስገን ሁሉ ሰላም። ደውለህ ነበረው አንተ? አይ ድንገት በመንገድ ነው የተላኩት፣ ግን ነግረዋል ስለ አንተ አቶ ሀብታሙ ስለ አንተ ነግሮኝ ነበረ። ሰሞኑን እንግዲህ ዘንዶ በዛ ዙሪያ አንዳንድ ማጣራቶች ማለት ጠፍቶብህ እንግዲህ ሰው ሰራተኛ እየፈለክ እንደነበረ ተነግሮኝ ነበር። አንዳንድ አይነት ሰው ነበር የፈለኩት። አይ ደስ ብሎኛል። በነገራችን ላይ ቀለል ያልከ ሰው ነው። በስራው ላይ ያለውኝ እንግዲህ ከብዙ ሰዎች ጋር እግባባለሁ በዚህ ጉዳይ። በተለይ እንዴት ነው ማለት መቼ እንዴት ነው ነገሩ እንትን ያለበት? አይ ከሳምንት በፊት ነው እና የሆነ ያልሆኑ ሰዎች እንደዚህ ልጆቹ ፈዛዛ ናቸው እና እንትን ብያቸው በዛ ያው ጉዳዩን መዘዘር ነገር እኔ ምን አደርጋለሁ ስራው ቀላል ነው። አንተ የምትለወጥበት ስራ ሀብታም ነው የምትሆነው። አሁን ያለበት እንዴት ነው ያለበት ሁኔታ? ያው እኔ አሁን ጠረፍ ለጠረፍ ነው እንግዲህ ከሀገር ሀገር እየተመላለስኩ ነው ያለሁት። ማለት በዚህ በኬንያም በሱዳንም በኩል ምናምን እቃ ምናምን እያመጣህ ዝም ብለህ ነው ሰዎች ነው በቃ አይ ከሰልም ምናምን ያው እንደዚህ ነገሮች አመጣለሁ። ሌላም ነገሮች እንደዚህ እናመጣለን። ግን በተዘዋዋሪ ከሱዳኖቹ ጋር ምናምን በተለይ በምሰራበት ሰዓት እንደዚህ ከዚሁ ከመተቱ ጋር ምናምን የተያዘ ነገሮች እንሰራለን። ይልኩኛል ምናምን እና አሁን እኛ በነገራችን ላይ እንደዚህ አትንከራተትም። ጠረፍ ለጠረፍም አይደለም እዚች ሱሉልታም አትሄድም። ምን አንከራተትህ? በር እንደፈለክ ነው አንተ ብቻ። እኔ የምልህ በእኔ መንገድ ተንቀሳቀሳለህ። ከዛ ከመንገድ ግን እንዳትወጣ እኔ ከምልህ ውጭ። ምክንያቱም ስራው አሁን በፊት እንደዛ አልነበረም። አሁን አደገኛ ሁኔታ ላይ ነው ያለነው። ሰዎች ደርሰውበት ተበላሽቶ ነበረ እና አሁን እንደገና ለማስቀጠል ነው ያን ስራ ማለት ነው። ምክንያቱም የተበላሸበት ምክንያት ሰራተኛ እንዝላል። አንዲት ሴት ሰራተኛ ነበረች። በእሷ ምክንያት ተከታትለዋት እነዚህ እንትን የሚባሉ አሉ፣ መርማሪ ጋዜጠኞች የሚባሉ አሉ እና የሆነ እነሱ የሆነ ሰው ወደኛ እንትን መጥቶ ነበረ እያስቸገረ በገንዘብ ምንም ነው ያስቸገረ። ከዛ በኋላ እሱን አስወግዱት ብያቸው ነበረ። እንትን ሳያስወግዱት ቀሩና እሱን ተከታትለው ልጅቷን ተከታትለው እንደዚህ ካሜራ ምናምን ይዘው መጥተው እኔ በሌለሁበት ሁኔታ ልጆቹን እስር ቤት ስለኔ መረጃ ሰብስበው ይህን ጠቅላላ መረጃ ነገሯቸው። ከነገሯቸው በኋላ እነሱን እስር ቤት ካስገቡ በኋላ እኔ ያለሁበት ቦታ ጠቁሙ እኔንም ወደ እስር ቤት ማለት ነግሬያቸዋለሁ። ይሄን ያህል መብት አላቸው እንዴ እነሱ? ማለት እንዴት ከእንዳንተ አይነት ትልቅ ሰው ጋር መጋፈጡም አላወቁም ነበር እና ያው እንደው እነሱን ሲያስሩኝ እኔም አስሩኝ የሚቀሩ መስሏቸው ነበር እና ያው እኛ እንግዲህ አይደለም በቀላሉ ትልቅ አቅም ያለን ሰዎች ነው። ይሄ እንዳያስፈራ አንተ ሌላ ጊዜ ቢመጣ አንተ እንኳን ቢመጣ እንደዚህ አይነት ስህተት እንዳትሰራ ምንም ችግር የለም። ምክንያቱም አሁን እኔ እነሱን ማስወጣት እችል ነበር፣ ግን እዛው ይበስበሱ። ለምን መሰለህ? በራሳቸው ችግር ነው እዛ የገቡት ማለት ነው። እና ቢችሉ ኑሮ ወደ እኔ ባይጠቁሙ ያስወጣቸው ነበረ። እኔ በዋስ ነው የወጣሁት። ይገርምሃል፣ ገብቼ ነበረ በእነሱ ምክንያት። በእነሱ ምክንያት እና አሁን የቢዝነሳችን ዋና ቁልፉን የጀርባ አጥንት የተባለው አምላክ ነው። እኛ የምንለው አምላካችን ነው የምንለው። ምናልባት ለአንተ ወደፊት ያው ትረዳዋለህ። ዘንዶ
ዘንዶ ከልጅነቱ ጀምሮ እኔ ከ40 አሁን ይህን ስራ ስጀምር 40 ዓመቴ ነበረ እና አሁን ወደ 95 ደርሻለሁ። ግን ስታይ አይተኝም። አንተም እንደዚህ ነው የምትሆነው። አሁን አንተ እዚህ ነህ አይደል? በቃ ይሄ ነህ አንተ። ይህን በትክክል ከጀመርክ አሁን ስንት ዓመት? 25 እና ይሆናል 27 በቃ አለቀ። 27 ላይ ትቆማለህ አንተ። 100 ዓመት ልኖር ትችላለህ። እኔ ከዚህ በኋላ ብዙ እንግዲህ ሰዎች እያወቅ ነው። ከዚህ በኋላ እኮ 200 ይቻላል። በንጉሱ ዘመን ነበርኩ ማለት ነው። በንጉሱ ዘመን ነበርኩኝ። የደርግ መንግስት ሀገሪቷን ሲቆጣጠር ነው እኔ ይህን ስራ እየገባሁት እና ዝርዝር ሁኔታው ያው እነግርሃለሁ፣ ችግር የለም። አሁን ዋናው ነገር ምን መሰለህ? የሚሰጠህን ተልእኮ በአግባቡ ትወጣለህ። ቆይ ይቅርታ እንዴ ስልክ ተደወለ። ምን ላይ ነበር? ተልእኮህን ማለት ነው። ተልእኮህን ምንድን መሰለህ? አሁን ዘንዷችን የአምላካችን ገለሉታል። እነዛ መርማሪ ጋዜጠኞች ቤት ሄደው እነዛ ልጆቹ መርተው ወስደው ገለሉታል። ተገለው የሀብታችን ምንጭ እሱ ነው። የእድሜያችንን እንትኑ እሱ ነው ማለት ነው። እሱን አንተ አፈላልገህ የምናመጣበት ቦታ አለ። አንተ ይዘው ትመጣለህ። በሳጥን አድርገህ አንተ ይዘው ትመጣና ከፍ ሲል ድረስ እሱን ተንከባከባለህ አንተ። አሁን ሌላ ሰው አለ፣ ነገር ግን የሚያስፈልገው ወጣት ሰው ነው የሚያስፈልገው። እንዳንተ አይነት ወጣት ነው የሚያስፈልገው እና ሌላም ደግሞ ሰዎችን ታመጣለህ ማለት ነው። በእንደዛ ሁኔታ ስራችንን እንቀጥላለን። አካውንትህ ብር ይገባልሃል። የመጀመሪያ ክፍያ ችግር የለውም ይገባልሃል። ለገንዘብ ምናምን አታስብ፣ ለቤትም አታስብ፣ ለመኪናም ማሰብ የለብህም። የእውነት ነገር ሊሆን ይችላል ይሆናል፣ ግን አንተ ሚስጥር መጠበቅ አለብህ። ነገሮች እስከሚስተካከሉ ድረስ ማለት ቦታው ላይ ዘንዷችን ከፍ ብሎ ስራ እስኪጀምር ድረስ ሚስጥር መጠበቅ አለበት። እሱ ሲያድግ ሰው ይፈልጋል። ሰው ይፈልጋል ማለት ሰው ለመሰለ ገብቶሃል አባባል? ግልጽ ማለት መፍራት የለብህም። መጀመሪያ ግን ቅቤ ምናምን ነው የምትሰጠው አንተ ከአንተ ጋር በደንብ አድርጎ ልምምድ ያደርግ። ከዛ በኋላ አንተም እንትን አይልህም፣ ላው ላይ ይሰራበታል፣ ይጠቀምበታል። እድሜያችን እስታክ አድርጎ የሚቆመው እሱ ሰው መብላት ሲጀምር፣ ሰው ማት ሲጀምር ነው። እሱ አምጥተህ ሰጠዋለህ። እንገበርለታለን። ሴትም ሊሆን ይችላል፣ ወጣት ነው ዞሮ እሱ በዋጠ ቁጥር የኛ እድሜ ሀብታችን እየጨመረ ነው። የነካነው ሁሉ ነገር ገንዘብ ነው። በቃ አንተ ምንም ነገር ብትሸጥ ይሸጥልሃል ማለት ነው። የትም ቦታ ብትሄድ፣ የመንግስት መስሪያ ቤት፣ የትኛውን ቦታ ብትሄድ ሰዎች ተንቀጥቅጠው ነው የሚቀበሉ። ገብቶሃል? አንተን የሚገፋ አካል አይኖርም ማለት ነው። እስከዛው ድረስ ግን ሚስጥር መጠበቅ አለብህ ያልኩህ ወደ ስራ በደንብ አድርገን እስክንገባ ድረስ ነው። ስላበላሹት እነዛ ሰዎች ይሄ ነው እና ለምን መሰለህ አሁን ሚስጥር ካልተጠበቀ በቀላሉ እስር ቤት መውረድ ይችላሉ። በአሁኑ ሰዓት የዋስ መብት ተጠብቋል። ለምንድን ነው? በገንዘብ ኃይል ነው እንደዚህ የወጣሁት። በነገራችን ላይ ያለኝ እንትን ዘንዶ ሲሞት አልቋል ሁሉ ነገር። ትንሽ ጊዜ ነው ያለኝ ማለት ነው እና አሁን ተመልሼ ከገባሁ መውጣት አልችልም። ግን አንተ የምታደርግልኝ ነገር ታመጣና ቶቶል አድርገህ እሱን ታሳድጋለህ። ይሄ ነው። አሁን ከሱዳን ማን ነው እንደዚህ ከጠረፍ የምናመጣቸው የነበሩት እነዚህ አይነት ወታይሆን ማለት ነው። ከጠረፍ ማለት አንተ ሰዎች ጥንቆላ ላይ ምናምን ሰው ነበር። አሁን እኛ የሀገር ውስጡ ነው። የሀገሩን በሬ በሀገሩ ሰርዶ አልተባለ። የውጩ ሰው ነው የሚሰራው። ግን የሀገር ውስጡን በደንብ አድርገን እንትን ብለን ከዛ በኋላ እናጣመረዋለን። ሲጣመር የተሻለ
ድንበር ተሻጋሪ አስማት ይሆናል ማለት ነው። እኔ የሚገርመው ያው ተላምጃለሁ እንደዚህ ነው መርዝ አልፈራም አነቀኝ ጎትተኝ ምናምን አይደለም። መጀመሪያ ስለምደው ማየት ራሱ ያስፈራል እኮ እንትን ብለህ ነው አንተ ላይ እኮ ተሰርቶልህ እኮ ነው እንደዛ የሆነው። ማንም ሰው እኮ ይሄን ማድረግ እንደማይችል ታውቃለህ። አሁን ማነው ዝንዶ ጋር የሚጠጋው እባብ ጋር የሚጠጋ ሰው አለ? ለዛ ብቁ ነኝ ብዬ ስላሰብኩ ነው እኮ አንተንም እኮ ለዛ ነው የፈለግኩህ እና ከእኔ ጋር ከሰራህ ውጤታማ ትሆናለህ። እንደዚህ አትንከራተትም። እኔ እንግዲህ በቂ ሀብት አለኝ አይተሃል እንግዲህ አይደል? ግን የሀብትና የእድሜ ጉዳይ ግን አሁን ሊናድ ትንሽ ነው የቀረው። ስለዚህ አብረን ማደግ ከቻልን የሀብቴን ግማሹን እሰጥሃለሁ፣ ግማሹን ትወስዳለህ አንተ። በጣም ከበቂ በላይ ይመስለኛል ማለት ለምን መሰለህ? እኔ መቆየት ስላለብኝ ነው። እኔ እንግዲህ ለአንተ ማድረግልህን አታውቅም። በጣም ልዩ ነገር አለ የማሳይህ። እሱን ጠብቀኛለህ። እሺ? ምን አዲስ ነገር አለ? ምንድን ነው? ቆይ ሰርፕራይዝ ነው ይሄ። ዝም ብሎ የሚታይ ነገር አይደለም። አሁን ዝግጁ ነህ? ምንድን ነው? ዝግጁ ነህ? ዝግጁ ነኝ። እሺ ሰርፕራይዝ። ምንድን ነው አንተ የምትደናበረው? ኧረ በስመ አብ ምንድን ነው? በስመ አብ ኧረ በስመ አብ አልፈልግም እንዴ ነግቻ ካለ ምናምን አልፈልግም ሀብቴ ኧረ እባክህ ሀብቴ አይደለም ይኸውልህ ያስፈራኝ ነው። አይ ነግቻ ካለው ምናምን እያልኩ ነበር። በፈጣሪ በቃ ሀብቴ አይዞህ አትንቀጥቀጥ። ይዤ አውቃለሁ ነግቻ ካለው እሺ አውቃለሁ ግን የሚመስለውት ነው ሀብቴ በእናትህ በቃ ይሄን ዞር አድርጉ እሺ በለኝ። እሺ ተረጋጋ። ችግር የለም። እሺ አንተማ ችግር አለብህ። እሺ በቃ ተመልሼ እመጣለሁ ሀብቴ። አይዞህ ተቀመጥ። ኧረ ዝጋበት እንዴ! ኧረ ይሾልካል። በቃ እኮ ዝጋበት። እሺ በሩ ዝጋበት። በሩ ይዘጋበታል። ችግር የለም። እንዴት ነው የምወጣው? ተቀመጥ። ከዚህ እንዴት ነው የምወጣው? እንዴ አትርበት። ወዴት ነው የምትሄደው? እየተነሳለሰው በቃ ተቀመጥ። እችላለሁ ብሏል ነበር እንዴ? አንተ በእናትህ አይ ምንድን ነው? በቃ ሄዷል። እችላለሁ ብለሃል ነበር እንዴ? አስፈርቶኝ ይዤ አውቃለሁኝ ሱዳን ጠረፍ ምናምን መተማ እያልክ አልነበር እንዴ? እንቁላሉን ነው ልብህ የት ሊሄድ ነው? እንደዚህ እንቁላሉን ነው ገብቷል። በእናትህ እሺ በሩን ዝጋው። በእናትህ የምን እንቁላል ነው? ይሄ እኮ 3 ቀን እኮ ነው። 3 ቀን ነው። በእናትህ ለአንገትህ ላይ ነው አምጥቼ የምጠመጥም። ይሄን እኮ ነው የምትንከባከበው አይደል እንዴ? ቅድም ያልኩህ ምንድን ነው ታዲያ? የሚያስፈራል ለዛ ነው። ይሄ ገና 3 ቀን እኮ ነው። ና ወደዚህ ጠጋ በላ እና ቆይ አላቤ በቃ ተመልሼ ልምጣ። ነገ ልምጣ እመጣለሁ። በቃ በእናትህ አስወጣኝ። ምን ማለት ነው እመጣለሁ ማለት? ገብተሃል እኮ አሁን እኮ የትም አትሄድም። ኧረ ሀብቴ እሺ በሩን እንኳን ቢያንስ ዝጋበት። ነገርኩህ። ይኸውልህ እኔ እኮ ነገ እመጣለሁ። እንቁላል ነው እኔ ማመጣ የነበረው ከሱዳን። እንቁላል የዶሮ ወይኔ ግን በእናትህ ምን አይነት ስለሆነ ልጅ አምላክ በእናትህ አንተ እንደዚህ አትንቀጥቀጥ። ስርዓት አድርግ። እሺ እንቁላል ትላለህ እንዴ? አንተ ልትለው ነው እንቁላሉ? በቃ ምን አይነት አሁን ይሄ እኔ ጋር ያለው ነው እንግዲህ ይሄ የ3 ቀን ነው። ጠብቀን ነው እዛ ይዘን የመጣ ነው ሲፈለፈል 3 ቀን። አዎ 3 ቀን ነው ገና። በጣም የሚዘገን ነው። እና አሁን በቅቤ እያሸን እንትን ትለዋለህ፣ ትንከባከባለህ። ይሄን ነው ቅድም የነገርኩህ ማለት ነው። እንደዚህ የምትፈራ ምናምን ከሆነ አስቸጋሪ ነው። እንዴ ላብጠርምቆ ሰውነቴን እንጂ ያድጋል እኮ። አሁን ይሄ ሳጥን ውስጥ ነው ያለው። ሲያድግ በር ውስጥ ነው የሚዘጋው። እንዴ አይመጣም እንዴ? ከዚህ ክፍል ውስጥ አይሄድም። የምትንከባከቡን አንተ እኮ ይሄን እንዳያመልጥ የምታደርገው እኮ አንተ እኮ ነህ እኮ። ይሄንን የምታበላው ታዘጋጅለት አንተ ነህ።
ስለዚህ ኧረ ብሩን እያንቀሳቀሰው ነው። አይ ልጅ ነው ችግር የለም። ሀብቴ በእናትህ እቺ እንኳን እሺ በል። ቆይ እንትን ይላል ይገባል። ቆይ ይገባል። አሁን እንዲታየው ብዬ ነው በደንብ እሱም እንዲያውቅህ ብዬ ነው። እና ቀስ ብለህ በእጅ ተነካዋለህ። እሺ እና ተጫውተዋለህ ምናምን ታዝናናዋለህ። ይሄ ነው ስራው። ቀላል አይደለም እኮ የምከፈል ከሀብቴ ግማሽ እሰጥሃለሁ ማለት ምን ያንቀጠቅጣል? ሱዳን እና መተማ ምን አንተራተ ይሄ ምንድነው? ኬንያ ነው ያልከው ነው እያለኝ ምናምን ምን አንከራተተህ እስከዛ ድረስ ሌላም ሰው እያለ ከእሱ ጋር አብረህ ትሰራለህ። ቆይ አንዴ ስልክ ልመልስ። ይቅርታ። እሺ በሩን እየዘጋው ይሁን። ሄሎ። እሺ ምን አይነት ይርበተበታል እኮ ልጁ። ምን ሆኖ ነው? አላክም እኮ ያንተ ሰው አላክም። ያንተ ሰዎች አርጉ ይላል ነው። ማን ነው ይላከታል? ማለት አሁን የምታወራው ስለሚችል ነው። ምንድን ነው ታዲያ? ማለት አንተ ማን ነህ ግን? እኮ ግራ ገባኝ። አይደለም የሚያውቅ ሰው ሰራተኛ ይፈልጋል ሲባል እኔ ከዘንዶ ጋር የተያዘ እንቁላሎች ምናምን እንደዚህ ያስረክብ ስለነበረ ሱዳኖቹን ያመጡትን አጋጣሚ ስላንተ ያው ይሄን ሲነግሩኝ እንዳልኩ በረሃ ለበረሃ ከመሽከርከር እዚህ መጥቼ እንደው በጉዳዩ ብወያይ ብዬ አስቤ ነው እንጂ ዘንዶ ማይቺ ነክቼ ማለት ይቅርታ አድርግልኝ። ምናልባት ከዚህ በኋላ ታስለምደኝ ከሆነ አላውቅም እኮ እንዴት እንትን አልክ አንተ ማለት እኔ ጋር እንድልደርስ ቻልክ? አዎ ያንተ ሰዎች ይሆናሉ ምናልባት ማለት ያው የሚያውቅ ሰው ነው ነጋዴ የሚያውቅ ሰው ነው አብሮ የሰራ ሰው ነው ማለት። አይ ጥሩ ችግር የለም። ዞሮ ዞሮ እና እሱን አረጋግጣለሁ። እኔ የትም አትደርስም አንተ። ምን አደርጋለሁ? እዚሁ ነው የምትቀመጠው ነገሮችን እኔ እስከማረጋገጥ ድረስ ማለት ነው። የትም አትሄድም። አረጋግጣለሁ ችግር የለም። አሁን የትም አትሄድም። ስትመጣ ምናምን ያየ ሰው አለ? ኧረ ማንም የለም። እኔ በድብቅ ነው ሲጀመር እንደዚህ አይነት ነገር ራሱ ለመስራት በድብቅ ነው እኮ የመጣው ስገባ ማለት ነው። አንተም ጋር ምናምን የመጣ ሰው የለም? ኧረ በስመ አብ ከየት መጡ? ጥሩ በቃ ስለዚህ የትም አትሄድም። አሁን እዚሁ ነው የምትቀመጠው ማለት ከአሁኑ ሰዓት ጀምሮ በቃ አለቀ። ገባህ እኮ አሁን ስራ ጀምራለሁ አላልኩም? ከመተማና ከሱዳን ከምናምን ይሄ ይሻላል። ያ ይሻላል ይሻላል። ጋር በሩ እያስፈራኝ ነው። ውይ ሀብቴ እንደው በእናትህ እቺ ብቻ ተባበረኝ። ለዘላለም ነው የምትኖረው እዚህ ከዚህ ጋር ስንት ዓመት እንግዲህ 27 ነኝ ብለሃል አይደል? የዛሬ 50 ዓመትም 27 ነህ ማለት ነው። ይሄ ነው ያንተ ህይወት እጣ ፋንታችን ይሄ ነው በቃ። ይሄን ካልተንከባከብክና ካላበላህ ካልጠጣህ ያንተን ሀብት ነገርኩህ። አትንቀጥቀጥብኝ እንግዲህ አሁን አንዴ ስልክ ላውራ በቃ። አንተ የምትሄድበት የለም እዚሁ ነው የምትቀመጠው እንዴ? አዎ ደርስ ይማልምጣ የትም አትሄድም። አንዴ የሆነ ሰዓትም እንትን እየደረሰብኝ ነው ሰዓት። የምን ትላለህ? ታያለህ እኮ ችግር የለም። ቀስ በቀስ ሁሉ ነገር ታያለህ እኮ። እሺ ሽንቴን ሽና ችግር የለም ግን አሁን እኔ ፍላጎት አለኝ። ገንዘብ ማግኘት ፈልጋለሁ። ሀብታም መሆን ፈልጋለሁ። በቃ ገንዘብ ነው አይደል የምፈልገው? እንዲያልፈኝ ሳይሆን እድሜን እንድጠቀምበት ነው ፈልገው። ሀብቴ የነገርከኝ ነገር በሙሉ ለኔ ፍላጎት አድርገህ አልፈልግም። ገንዘብ ብቻ ነው። እድሜም እድሜ ይሁን በዚህ እድሜ እንዲቀር ነው ፈልገው። ወጣቱን ይመክር በቃ እኮ እሱ ነው የሚደረግልህ እኮ። ታዲያ ይህን ነገር ስታደርግ ነው እኮ እድሜ የሚቀጥለው ገንዘብ የምታገኘው። ምናልባት ተረዳኝ የመጀመሪያ ስለሆነ ነው እንጂ እርግጠኛ ነኝ እንደማኮራ። እሱን እናያለን ወደፊት። ለራስህ ስትል ነው እንጂ ለእኔ ስትል አይደለም ከዚህ በኋላ። አሁን አንዴ እንትን ትልልኝ ሰዓት የሆነች ደቂቃ ትሰጠኝ? ምን ላድርግልህ? አይ ቆይ የሆነም አደረገው ነገር አለ። እሺ ጠብቀኝ አንዴ። እሺ ሰዓት ወጥቼ ልጠብቅህ? ኧረ እዚሁ ማየት ትችላለህ። አይ ወጥቼ ልጠብቅህ? ወጥቼ ልጠብቅህ? ልናፈስ ሰውነት ይጀርብ ያለ ተናፈስ። እኔም እንትን ብዬ እሺ
ከሀገር ውጭ ሆናችሁ ቤት መግዛት ፈልጋችሁ ግን ደግሞ የእምነት ጉዳይ የጎደለባችሁ ወይም እምነት ጉዳይ አሳስቧችሁ ያልገዛችሁ አላችሁ አይደለም? እንግዲያውስ ቤተሰቦች ከኛ ጋር አጋር ድርጅት ሆነው አብረው ሊሰሩ የፈለጉ 3 የሪል ስቴት ቤቶች አማራጭ ከኛ ጋር ለመስራት ዝግጁ ናቸው። እናንተንም ይጠቅማል ብዬ ስለማስብ ላስተዋውቃችሁ። ሰላም ሰላም፣ ሮቤል ነኝ። ቤተሰቦች እንዴት አላችሁ? እንዴት ከረማችሁ? በ3 አይነት የሪል ስቴት አማራጮች ወይም የቤት ግንባታ አማራጮችን ይዤላችሁ ቀርቤያለሁ። አንደኛው ነው የመጀመሪያው በቦሌ ቡልቡላ 125 ካሬ ሜትር ላይ ያረፈ በአንድ ወለል ወይም የመሬት ወለል አንድ አባወራን የያዘ እንዲሁም በህንፃ 4 አባወሮችን የሚይዝ ቦሌ ቡልቡላ ላይ ጥንቅቅ ያለ ሙሉ በሙሉ የተገነባ ሜትሮ ሃውስ ሪል ስቴት ይዞላችሁ ቀርቧል ማለት ነው። ይህ እንግዲህ ይዞላችሁ የቀረበው ባለ 2 መኝታና ባለ 3 መኝታ አማራጭ ነው። በግንባታ ላይ ያሉ አማራጮች ከፈለጋችሁ ደግሞ በቡልጋሪያ እንዲሁም በሜክሲኮ የቴምር ፕሮፐርቲስ እና የአባይ ሆምስ ሪል ስቴት ቤቶችን አዘጋጅተውላቸዋል። እነዚህን ቤቶች ደግሞ በ10% ቅናሽ ቅድመ ክፍያ ከፍለው 779 ሺህ ብር ከፍለው የቤት ባለቤትነቱን ማረጋገጥ ይችላሉ። እንዲሁም ሙሉ በሙሉ ከፍዬ ጨርሳለሁ ካሉም ደግሞ በ5.6 ሚሊዮን ብር ገዝተው 30% ቅናሽ ማለት ነው ተደርጎሎት የቤት ባለቤትነቱን ያረጋግጣሉ ማለት ነው። በእነዚህ በ3 አማራጮች እንግዲህ መግዛት ከፈለጋችሁ በሙሉ እምነት እንግዲህ እኛም አለን፣ እናንተም ገዝታችሁ የምትኮሩበት ማታፍሩበት ነው። ቤተሰቦቼ እነዚህን ዝርዝር መረጃዎች ማግኘት ከፈለጋችሁ ደግሞ ከታች በማስቀምጥላችሁ ስልክ ደውላችሁ የበለጠውን መረጃ ማግኘት ትችላላችሁ። እናመሰግናለን። ወይኔ በፈጣሪ ስም በጣም የነገርኩት ቤተሰቦች ገና 3 ቀን ሆኖ አለኝ ዘንዶ ፊት ለፊት ያምጡ ድቅን ሲያደርግብኝ ጭራሽ ሰርፕራይዝ ይለኛል ሰውዬው። ምን አይነት ማዕተኛ ምን አይነት ሴጣኔ ስራ እንደሚሰራ ሰውዬው በጣም የሚገርም ነው። ደግሞ ሲያወራ ለስለስ ያለ ረጋ ያለ አይነት ሰው ማንነት ያለው ሰው ነው የሚመስለው። ሰውኛ ባህሪ ያለው ሰው ነው የሚመስለው፣ ግን ምንነቱ ስራው ደግሞ ሌላ ነው። ቤት ውስጥ ራሱ ጭራሽ እንዲህ እጽዋት እንደሚያበቅል ሰው ለማንኛውም በሰላም ተርፌያለሁ። ምንም ሳልሆን ወጥቻለሁ። አትወጣም ብሎ ይህን ጭራሽ አስፈራርቶኝ ነበር። እንዴ አቤላ ትዝካላ። አቤላ መጥቶ እንግዲህ ጉዳዩን ነግረው በጣም እንዴ አትወጣም አለኝ። ከዚህ በኋላ አንተ እዚህ ነው የምትኖረው በቃ አለኝ። ጉዳዩን አውቃሃል፣ ከዚህ በኋላ አንተ እዚህ ነው የምትቀረው ምናምን አለኝ። ዘንዶ ሹልክልክ ይልላል በሩን ሳይዘጋበት ዘግቶ ነበር ያስቀመጠው። ሲያወጣው በሩን ከፍቶ አስቀረው እዛው። ሲያስፈራ ትንሽ ሆኖ ራሱ ወፍራም ነው። እንዴት እንደሚዘገነን ማለት ነው ሳይሆን አንድ ቤት ውስጥ እኔ አላውቅም። ስልክ ሊያወራ ሰዓት የደረሰ ምናምን አለኝ። ከዛ እሺ ሽንቴ ልሽ ነው ጠብቀኝ አንዴ መጣው ምናምን ስለው አትወጣም ካለኝ በኋላ እሺ ምናምን ብሎ መልሶ አስገባኝ ማለት ነው። ከዛ እንግዲህ አስገብቶኝ ማን ነው ውጣ አለኝ። ወጥቼ እየስሮጥ መጣሁኝ ወደ እናንተ ነኝ አስገብቶ ነው ሐራ ስሮጥ መጣሁኝ እንጂ የፈጠነ ስልክ ነገር ሊያወራ ይሆን ሰዓት የደረሰ ይበለኝ ብቻ አልገባኝም። ራሱ እየሮጥኩኝ መጣሁት። ዞሮ ግን በሩ ጋር እንትኑ ላይ ለጥፌው መጣሁኝ። ካሜራውን ድብቁና አስቀምጬው መጣሁኝ። ወይኔ ልቤ እስካሁን እየመታ ነው። ማመን አልቻልኩም የተፈጠረውን ነገር። ሪስክ ነው የወሰድኩት ዛሬ አላውቅም። ለማንኛውም እስኪ ምን እንደሚፈጠር እናያለን። ሰውየው ወንጀለኛ ነው በዋስ ወጥቻለሁ ምናምን የሚል ነገር ሲያወራኝ ነበረ። ለምን ወጣ እንዴት ወጣ የሚለውን እንግዲህ አናቤላ የሚያጣሩት ነው የሚሆነው። እየተከታተልከውም ነበረ በጉዳዩ ዙሪያ አይደለም? እንዴት እንደወጣ ምናምን ያለውን ነገር መረጃ እየጠየቅን ነው፣ ስልክ እየደወልን ነው። እስቲ እየተከታተልን ነው። ብቻ አብረን ጎን ለጎን ከዚህ ጋር ያለውን ነገር አንድ ላይ እናያለን ነገር ይችላል። መልካም እንግዲህ ያው ድብ ካሜራ ገጥም ያለው የሚሆነውን ነገር ለማየት ሞክራለሁ። ሰውየውን በድጋሚ ማስረጃ አሰባስበን ይሄን ሰውዬ ከጨዋታ ውጪ ለማድረግ የምንሞክርበት ሂደት ነው የሚፈጠረው ማለት ነው። ከዚህም በኋላ ይሄ ሰውዬ ማለት እንግዲህ ማን ተብዬ ሄጄ ማን ሆኖ እንዳገኙት እንግዲህ ትመለከታላችሁ። ልጅቷን ሲያስፈራራት የነበረው እንግዲህ ሮቤል ተብዬው የሚባለው ልጅ አስፈራሪ ተብላ በዙሪያው በእስክንድር ዙሪያ ያለውን ሰው አስፈራሪ ተብላ ነው እንግዲህ ማስረጃ አሳይበት ተብላ ነው እንግዲህ ይሄ ሁላ ነገር የተፈጠረው። ለማንኛውም እስኪ የሚሆነው ነገር አብረን እንመለከታለን። አብረን እንቆይ። አንተ ሞት ካንተ ማተረባ አንተ ቆሻሻ ቶሎ አምጣ ቶሎ በል እዛ ጋር ቁም አንተ ውሻ አንተ ውሻ
አንተ ውሻ ያን ባዶ አስቀመጥክ። ይሄን ደግሞ ሰዓት ልታሳልፍ ነበር አይደል? አንተ ቆሻሻ ተቀመጥ። አሁን ተንበርከክ እዚህ ጋር። ይኸውልህ ሁለተኛ እንደዚህ ብታደርግ አንተን ነው ቆራርጬ እዚህ ውስጥ መከተህ። ያንተ ስጋ ነው የምበላው ከዚህ በኋላ። እሺ ነግሬሃለሁ። እሺ ምንድን ነው ደግሞ ይሄ? ይኸውልህ ውሻ አስቀምጣ ነው ይሄን ወደዛው ሰደች የሞትክ ማለት ነው። ወደዛው ሰደች ና ተንበርከክ። ምን ይኸኛውን አስቀምጥና ሞልተህ ታመጣለህ። እሺ ደግሞ እንደዛ ነው፣ ሰዓት እንዳይረፍድ። ከዚህ በኋላ ሰዓት እንዳይረፍድ። አንድ ደግሞ አዲስ ሰው መጥቷል። ታሳየዋለህ። ደንባራ ነገር ነው፣ ይፈራል። ሲያዩ ገና ፈራ፣ ተንቀጠቀጠ። ይችላለህ ምናምን ብሎ ችግር የለም ታሳየዋለህ። ደግሞ እንዴት እንደሚያመጣ ይሄንም ታሳየዋለህ። ከቤት ያው እንደሚያመጣ ቃሉን አንተ ያለው ሁኔታ ግን በደንብ አድርገህ ቤት ውስጥ ያለውን ነገር የሚከናወነውን ነገር ታሳየዋለህ። እሺ ነግሬሃለሁ። ችግር የለም ጋሽ፣ ችግር እናሳየዋል ሁሉንም። በጣም ይሄ ነው። ሌላ ችግር አለ? አይ ምንም ችግር የለም፣ ምንም ችግር የለም። ጥሩ። ጀርባህ እየነደደ ነው? አቃጠለኝ። በጣም በደንብ እያቃጠለህ፣ በደንብ ያንገበገበህ። ያቃጠለኝ በጣም ከባድ ነው። ያቃጠለህ እኔ እንዲያቃጠለህ ነው የሚፈልገው እኮ እሺ ያቃጠለ ነው አይደል? በደንብ ትቃጠላለህ። እኔ ተቃጠልኩ። ተቃጠል ወገቤ። አንተ ማትረባ ተቃጠል፣ በደንብ ተቃጠልኩ። ተቃጠል። አይ ጥሩ ነው። እንደዚህ እንድትሆን ነው የሚፈልገው። እየተቃጠልኩ። በቃ በደንብ አቃጠለኝ። ተቃጠል፣ በደንብ ሊቃጠል ነው። ይሄ ነው እኛ የምንፈልገው። እየሰራ ነው፣ እየሰራ ነው። ኧረ ተቃጠልኩ። ተንገበገባለህ ገና። ቀጥላል። ምንድን ነው ደግሞ? ምንድን ነው? ጋሻቲ መጣሁ ተመልሼ። አንተ ደግሞ ያለ ሰዓቱ ነው እንደምትመጣው? አትሂድ አላልከኝም እንዴ? ታዲያ ስትጠራ ነዋ መምጣት የምችለው። ዝም ብለህ ዘው ብለህ ትገባለህ እንዴ? ሰላም ጤና ይስጥልኝ። እኔ ጌታ ና ወደዚህ። ሽታ አለ ዘንዶ። ዝም በል። ምን ደግሞ ይቀባጠራል? ይሄ ነው እኮ ያልኩህ። ጤና ይስጥልኝ። እኔ ጌታ ጤና ይስጥልኝ። ና ወደዚህ አንተ። ዝም በል አንተ። ይህ ሰውዬ አልገባውም አለ እንዴ? እንዴት ነው ታዲያ? የት ነበርክ? በር ላይ ነበርክ እኮ። ምን መሰለህ አንተ ቁጭ በል እስኪ። ይሄ ነው እንግዲህ አብረህ ከእሱ ጋር ነው የምትሰራው። ዘንዶ ያመጣል። ዘንዶ አትበል። ገና አንተ ዘንዶ ትሆናለህ እኮ።
ስራችን እንደዚህ እኮ ዘንዱ እንዴት ግን ከሰው ጋር ተላምዶ ይቆይ ማለት እንዴት ምንድን ነው የምትቀባጥረው አንተ ሰውዬ? እሰራለሁ እንደዚህ ይላለሁ። ቆይ ዝም በል። እኔ መልስ እየሰጠሁት አይደል? ምን አገባህ አንተ ደንባራ? ዝም በል ውሻ። ትልቅ ሰው አይደሉም እንዴ? ግን እሳቸው ባትሰድባቸው ጋሻ ምን አገባህ አንተ? ምንድን ልታደርግ ልትሰራ ነው አይደል የመጣኸው? በቃ ስራህን ነው አልፈህ የምትሰራው። ከዚህ በኋላ ገብተሃል። በቃ አለቀ። እኔም ማዘን ብቻ ነው የምታደርገው። የትም አትሄድም። ምንድነው ከኔ ምንድን እንዳደርገው የሚጠበቀው ከኔ? ካንተ ያው ይነግርሃል እሱ። ቅድም ተነጋግረናል። ይህን ዘንዱ አንተ ነህ የምትንከባከበው፣ የምትቀልበው፣ ቅቤ የምትቀባው፣ የምታወጣውም አንተ ነህ ሰው እስኪሉት ድረስ። እሺ በትክክል ይህን ነገር መስራት አለብህ። በምን ያህል ጊዜ ያድጋል? ያድጋል። ትንሽ ጊዜ ነው። ሰዎች መዋጥ ወይኔ ተንቀሳቀሳል። ይንቀሳቀስ። አሁን እንትን ሰጥቼው ነው እና ያድጋል። እንዲያድግ የማደርገው እንዲያድግ። ቆይ አንተ አትደነባበር። ምን አይነት ነው በእናታችሁ? ሰው ይናካም ነው አላምድ ሆኖ አትደነባበር። በቃ እኔ እንትን ብዬለታለሁ። ለዚህ ነው አሁን ከቀድሞ አሁን ቁመቱ አልጨመረ። አየው እኔ ለመድኩት አይደል? አየው ቁመቱ ባንዴ ሲጨምር ያ ነው። እኔ ካላዘዝኩ ወደዚህ ሂሳብ ነው። በቃ አንተንም እንደዚህ ይታዘዛል። እኔም ማደርገውን ታደርጋለህ አንተ። ይሄ ነው ዋናው ነገር። እንዴት ነው ታዲያ? እንዴት አየው? ይለመዳል። ይለመዳል። በቃ ቀስ ብለህ ትለምደዋለህ። ይሄም ሰውየው ስላለ የማይረባ ነው። ይሄ ውሻ የሆነ ሰው ነው። በጣም እያበሳጨኝ ነው። በሰዓት አያቀርብም። የታዘዘውን ነገር ሰዓቴን ያሳልፍብኛል በጣም እና አንተ አክቲቭ ስለሆንክ ቀልጥፈህ ታመጣለህ ይመስለኛል። እስኪ አንተንም አያለሁ። ዘንዶ ነው የማቀርበው ነው እንቁላሉን ነው አይደለም የምታመጣልኝ ነገር አለ። ይሄ ሳጥን ይታያል። አዎ እዚህ ሳጥን የሚመጣ ነገር አለ። እኔ የምጠቀመው ነገር እሱ ነው። ቶሎ የምታመጣው ሰዓት እየሞላህ ታመጣለህ። እሱ ያሳያል የሚሞላበት ቦታ ላይ። ያ ነው ስራው። እሺ ታሳየዋለህ አንተ። ያሳያል። ችግር ያሳያል። ማትረባ ሁሉም ነገር ቀላል። ዛሬ ሰዓቴን እንዳሳለፍኩኝ ያውቃል አንተ። ይቅርታ አትበለኝ። ያው ይቅርታ አንተን ምን ሰዎች አይደለም። እና ስም ማን ነበር ያልከኝ? እኛ ስም እንሰጥሃለን። በእኛ ስም ነው የምትንቀሳቀሰው። ስም እናወጣልሃለን ራሳችን። ያለን ስም ተወው። ይሄ ነው ስራው። እንግዲህ ይሄን ይመስላል። ከዛሬ ጀምሮ ነው የምትሰራው ነው? አዎ በቃ ከዛሬ ጀምሮ ስራውን ትሰራለህ። ምን ከማድረግ ነው የጀመረው? ዛሬ ሌላኛው ሳጥን አለ። ሌላኛው ሳጥን ውስጥ ዘንድሮ ታስገባለህ። ካስገባህ በኋላ ቅቤ ትቀባለህ። ያን እያደረግ ማታ ላይ ደግሞ ወደ የምንሰራው ስራ አለ። ለዚህ 9 ሰዓት የምንሰራው ስራ አለ። እሱን በሂደት እናያለን። እሺ እንቅልፍ የለውም ነው ስራው? ተቀሰቅሳለህ። ችግር የለም። 9 ሰዓት ላይ ትወጣለህ። አሁን ዘንዱ ሂድና ይኸው ማየት እንችላለን። ችግር የለም። ምንድን ነው አንተ? ምንድን ነው? ከሀገር ውጭ ሆናችሁ ቤት መግዛት ፈልጋችሁ ግን ደግሞ የእምነት ጉዳይ የጎደለባችሁ ወይም እምነት ጉዳይ አሳስቧችሁ ያልገዛችሁ አላችሁ አይደለም? እንግዲያውስ ቤተሰቦች ከኛ ጋር አጋር ድርጅት ሆነው አብረው ሊሰሩ የፈለጉ 3 የሪል ስቴት ቤቶች አማራጭ ከኛ ጋር ለመስራት ዝግጁ ናቸው። እናንተንም ይጠቅማል ብዬ ስለማስብ ላስተዋውቃችሁ። ሰላም ሮቤል ነኝ። ቤተሰቦች እንዴት አላችሁ? እንዴት ከረማችሁ? በ3 አይነት የሪል ስቴት አማራጮች ወይም የቤት ግንባታ አማራጮችን ይዤላችሁ ቀርቤያለሁ። አንደኛው ነው የመጀመሪያው በቦሌ ቡልቡላ 125 ካሬ ሜትር ላይ ያረፈ በአንድ ወለል ወይም የመሬት ወለል
አንድ አባወራን የያዘ እንዲሁም በህንፃ 4 አባወሮችን የሚይዝ ቦሌ ቡልቡላ ላይ ጥንቅቅ ያለ ሙሉ በሙሉ የተገነባ ሜትሮ ሃውስ ሪል ስቴት ይዞላችሁ ቀርቧል ማለት ነው። ይህ እንግዲህ ይዞላችሁ የቀረበው ባለ 2 መኝታና ባለ 3 መኝታ አማራጭ ነው። በግንባታ ላይ ያሉ አማራጮች ከፈለጋችሁ ደግሞ በቡልጋሪያ እንዲሁም በሜክሲኮ የቴምር ፕሮፐርቲስ እና የአባይ ሆምስ ሪል ስቴት ቤቶችን አዘጋጅተውላቸዋል። እነዚህን ቤቶች ደግሞ በ10% ቅናሽ ቅድመ ክፍያ ከፍለው 779 ሺህ ብር ከፍለው የቤት ባለቤትነቱን ማረጋገጥ ይችላሉ። እንዲሁም ሙሉ በሙሉ ከፍዬ ጨርሳለሁ ካሉም ደግሞ በ5.6 ሚሊዮን ብር ገዝተው 30% ቅናሽ ማለት ነው ተደርጎሎት የቤት ባለቤትነቱን ያረጋግጣሉ ማለት ነው። በእነዚህ በ3 አማራጮች እንግዲህ መግዛት ከፈለጋችሁ በሙሉ እምነት እንግዲህ እኛም አለን፣ እናንተም ገዝታችሁ የምትኮሩበት ማታፍሩበት ነው። ቤተሰቦቼ እነዚህን ዝርዝር መረጃዎች ማግኘት ከፈለጋችሁ ደግሞ ከታች በማስቀምጥላችሁ ስልክ ደውላችሁ የበለጠውን መረጃ ማግኘት ትችላላችሁ። እናመሰግናለን። ምንም ነገር ለማድረግ እንደት ነው? ቁጭ በላት። ምንም ነገር ለማድረግ እንደት ነው? ቁጭ በል። ኧረ ጌታዬ ቁጭ በል። ኧረ ጌታዬ ምን አስበህ? ምንድን ነው? ቆይ አወቀኝ። አንተ አውሬ፣ የሰው አውሬ። ቁጭ በላት። በዚህ ግንባር ነው መደፋ ይታያል አይደል? አናግራለሁ። የማስከም እሱ ነው። አንተ የተረገምክ አንተ መጥፎ ሰው አወቀኝ አይደለ? ቤት በኩል ሊወጣው ቤት አባ ብለን አንተ ቆይ ቤት አባ ብለን አንተ ነህ። ዝም በል አንተ ነህ የተጫወትክብኝ። ዝም በል አይተሃል? እንዴት ቤት አባ ብለን እንዳመለጥክ ትናዘዛለህ። ቆሻሻ ማለት ይሄን አሁንም ቢሆን እወጣለሁ። አንተ ትሞታለህ። አንተ ትሞታለህ። አንተ ሰው ትሞታለህ። አንተ እንዳትወጣ፣ አንተ ውሻ እንዳትወጣ። አንተ አንተ ውሻ ይህ ጉዳይ ነው። ገና ሐሞትን አፈሰዳለሁ። ሰማኛለህ? ደንባራ ሊሆን ይሄ መጥፎ ሰው አይተወኝም እንዴ? አይተውም አይደል? እየተከታተለኝ በዝና ተቀየረ። ድምፁ ሁላ ተቀየረ። ሰማሁት አይደል? ወይኔ አውሬ ነው ሲጀመር። ሰማኛለህ? በብዙ ወንጀል ተጠርጣሪ ብቻ ሰው እየሳልገላ ነው። ልገሉኝ ማለት ነው። ልገሉኝ ነው የመጣችው። ትሰማኛለህ? ከዚህ በኋላ አንተ የምታመልጥበት በነፃ የምትኖርበት ህይወት አይኖርም። አንተ ውሻ እያንዳንዷን ነገር በድብቅ ካሜራ ስንቀርጽ ነበር። ስትበላ ስታደርግ የነበረውን ነገር በሙሉ ቤት ውስጥ ዘንድ አስቀምጠህ ምን አይነት አምልኮ እንደምትሰራ ምን አይነት ማንነት እንዳለ ትናዘዛታለህ። እንዴት ብለህ ከእስር ቤት እንዳመለጥ ትናገራለህ። ከእስር ቤት እንዳመለጥ ሰማኛለህ? በቃ ትናገራለህ። ማሩኛ ልጆች ይቀርቡ ሰማኛለህ? አየር ቤት ወጣው ካሜራውን ካስጠፉት በዋስ በነፍስ በስጋ በዋስ ነው የወጣሁት። አንተ በዋስ ትወጣች። አንተ መጥፎ ሰው ያለቀ ፍርደኛ ነህ። መቃብር ነው የሚመጣው። ያለቀ ፍርደኛ ዘብጥ የተላክ ሰው ነበር። እንዴት እንደወጣ አሁን ታወራታለህ። እንዴት አድርገህ እንደወጣ ትናገራለህ።